በስመ አብ ወወልድ አሐዱ አምላክ። ሐምሌ 17 በዚች ቀን ቅድስት አውፎሚያ በሰማዕትነት ሞተች። ይህችንም ቅድስት በርሴፎስ የሚባል ከዲዮቅልጥያኖስ መኳንንቶች አንዱ አሰቃያት። የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ፣ እንደ ውሾች የሚጎትቷቸው ነበረ። ግፋቸውንም ባየች ጊዜ ይህች ቅድስት አለቀሰች። ልቡናዋም ክብር ይግባውና በክርስቶስ ፍቅር ተቃጠለ። ዲዮቅልጥያኖስን እና የረከሱ አማልክቶቹንም ረገመች። ያንንም መኮንን እንዲህ ብላ ዘለፈችው። ርኅራኄ የሌለ ልብህ እንደ ደንጊያ የሆነ ለእኒህ ቅዱሳን ሰዎች አትራራምን? ፈጣሪያቸውስ እንዳያጠፋ አትፈራምን? መኮንኑም ሰምቶ ወደ እርሱ ያቀርቧት ዘንድ አዘዘ። ስለ ሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነች በፊቱ አመነች። በየአይነቱ በሆነ ስቃይ፣ በግርፋትና በስቅላት ታላቅ ስቃይን አሰቃያት። ከዚህ በኋላ በእሳት ምድጃ ውስጥ ጨመሯት። ነገር ግን ከስቃዩ የተነሳ ምንም ጉዳት አልደረሰባትም። በዚያን ጊዜም በእሳቱ መካከል ቆማ ጸለየች። ፊቷንና መላ ስጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ዮናስ ከአንበሪ ሆድ ወጣ። የቅዱሳን ኤስድሮስና የሰማዕት ቤዱል የዘካርያስና የአውልንያ የአይነ ፀሐይ መታሰቢያቸው ነው። የቅዱስ ሰማዕት ዮስጦስም አጽሞ የተገኘበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።